ኦኬ ቀጥሎ እርሱም ልጅ እኮ የእውነተኛው አምላክ ልጁ ኢየሱስ ክርስቶስ ነው። ያ እውነተኛ አምላክ እርሱ አለን ይልና እዚህ ጋር በእርሱ የተባለው ኦኬ ይሁን እሺ ቆይ እኮ እዚህ ጋር እውነተኛ አምላክና እግዚአብሔር ልጅ የተባሉ ሁለት አካላቶች ተገልጠዋል አይደል? ችግር የለውም ወደሱ እመጣለሁ። ስለዚህ አሁን ተስማምተናል። እውነተኛም በሆነው በእርሱ የተባለው እዚህ ጋር እርሱ የተባለው አካል ጌታችን ኢየሱስ የሚለው ተስማምተናል ብለኛል። እርሱም ልጁ ኢየሱስ ክርስቶስ ነው የተባለው አካል አይደል? ቆይ መጽሐፍ ቅዱስ ይናገር ኦመር የኛን ሐሳብ ሳይሆን መጽሐፍ ቅዱሱ እውነተኛም በሆነው በእርሱ አለን ስማ አለን ይላል። እርሱም ልጁ ኢየሱስ በእርሱ የሚለውን ነገር በእርሱ የተባለው እዚህ ክፍል ላይ ኢየሱስ እንደሆነ ጠብቀን ስንፈታ በእርሱ የሚለው እሱ ጌታችን ኢየሱስ ከሆነ እርሱም ልጁ ኢየሱስ ክርስቶስ ነው የሚለው እርሱን ከሆነ የሚገልጸው መጨረሻ ላይ እርሱ የሚለው አብ ነው ያልከውን ኬት መጣው? ቆይ እንደንስማማ በእርሱና እርሱም ይለያያል። ግን በፕሪኮኒኩ አላ እኮ ያ እውነተኛ አምላክ አንድ አለ፣ ልጁ ደግሞ የተባለው ኢየሱስ ክርስቶስ አለ። እሱ ያንተን ሐሳብ አይደለም ኦመር፣ ያንተን ሐሳብ ሳይሆን በእርሱ ሲል አንዴ ስማኝ፣ በእርሱ ብሎ ሲናገር ስለ ሳብጀክቱ ነው እየተናገረ ያለው አይደል? ሳብጀክቱ ማን ነው? የእግዚአብሔር ልጅ ነው አይደለም? ለምን እንድናቅ መጀመሪያ የተደረገው እውነተኛውን ነው እንጂ እውነተኛውን ልጁን ያሳወቀው በልጁ ያወቀው። አሁን እኮ ማለት ምን ያስቃል? ኦኬ ኦመር እሺ በቃ ተጨማሪ አድርጉ። ሜቢ ይሁዲ ይቀጥላል። አንዴ ቆይ መጨረሻ ላይ አንዴ ስም እኔም ላወራ ጋዲሳኔ እኮ እያወራሁ አይደለም፣ ዝም ብዬ እየሰማሁ አይደለም። አንተ እንድትማርና እሺ እርሱ የተባለው እውነተኛ አምላክና የዘላለም ሕይወት ነው ይላል አይደል? አብ ነው አይደል እያልክ ያለኸው? በኤንድ ኮንጃክሽን ኤንድ አለ። ስለዚህ እውነተኛ አምላክ የተባለ ልጁ የተባለ አለ። ኤንዱን ካይን ለማንሳት ነው መጽሐፍ የዮሐንስ ወንጌልም ሆነ የዮሐንስ መልእክታት በአጠቃላይ አብ አንድ ቦታ የዘላለም ሕይወት ተብሎ ተጠርቷል? ከዚህ ክፍል ውጭ አብ የዘላለም ሕይወት ሁለቱም ተጠቅሷል። 17:3 ላይ ዮሐንስን የጻፈው አላል? ዮሐንስ በጻፈው 17:3 ከዚህ ክፍል ውጪ አብ የዘላለም ሕይወት ተብሎ ተጠርቷል መጽሐፍ ቅዱስ ላይ የዮሐንስ ጽሑፎች ላይ? እስቲ የቱ ጋር? 17:3 ዮሐንስ 17:3 እውነተኛ አምላክ ይላል። አብ የዘላለም አይደለም የጠየቅኩህን ስማኝ። አብ የዘላለም ሕይወት ተብሎ ተጠርቷል ነው የኔ ጥያቄ። አብ የዘላለም ሕይወት ተብሎ ተጠርቷል አብ ራሱ። ለምን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው የተባለው እርሱ የተባለው አካል አየህ። ስለዚህ አብ የዘላለም ሕይወት ተብሎ የተጠራበትን ከዮሐንስ ወንጌል ልታሳየን ነው ሌላ ክፍል ላይ። እኔ ኢየሱስ ክርስቶስ ግን የዘላለም ሕይወት ተብሎ እንደተጠራ ሌላ ክፍል የዮሐንስ ጽሑፍ ላይ ማሳያለሁ። አንዴ ስልክ እየተደወለብኝ ነው። አንዴ ሐሳቡን ቀጥሎች። አንዴ ይቅርታ። አንዴ ከይዋድ አንዴ ምንድነው የጠየቀህ? መጀመሪያ አብ ምን ተብሎ ተጠቅሷል ነበር የጠየቀ? የዘላለም ሕይወት። እዚህ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ነው ጥያቄ ጥቅሱ የፈለከው? 17:3 ላይ በማወቅ እውነተኛ አምላክ ብቻ የሆነው አንተ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ የዘላለም ሕይወት የሚገኘው አብ የዘላለም ሕይወት ነው የተባለው የቱ ጋር ነው? ጥያቄው አብን ማወቅ የዘላለም ሕይወት ያስገኛል ይላል። ይኸው እኔ አብን ማወቅ ጥያቄው ራሱ አብ የዘላለም ሕይወት ነው ተብሎ የተጠቀሰበት ክፍል አምጣ ነው። እዛ ቆይ ስማ፣ አብን ማወቅ የዘላለም ሕይወት ነውና አብ ራሱ የዘላለም ሕይወት ነው፣ ልዩነት አለው። ስማ፣ ጥያቄውን ሳይገባህ ነው የጠቀስከው። ለዛ ነው ደጋግሞ የጠየቀ። አብ ራሱ
የዘላለም ሕይወት ነው ተብሎ የተጠቀሰበት ክፍል አምጣ። እዚህ ጋር የዘላለም ሕይወት ነው ይላል አብ። ሁሉም ነቢያት እኮ የዘላለም ሕይወት ጋር እኮ አይደለም። አሁን እውነተኛ አምላኩ ጋር አሁን ጥቅስ አምጣ። አብ የዘላለም ሕይወት ነው የተባለው ጥቅስ አምጣ። ከርዕሱ እኮ ለምን አይደለም? ለምን ታሰፋዋለህ ዮሐን? ስለዚህ የለህም። ስለዚህ ሳታውቅ ና ቆይ ና አማርኛም ባይዘዌ አማርኛም በዚህ አጋጣሚ በደንብ እያስተማርን ነው ልንሄድ የምንችለው ማለት ነው። እርሱ የሚለው በአማርኛ ምንድን ነው የሚባለው? ስም፣ ግስ፣ ተውላጠ ግስ ምንድን ነው? እስቲ እርሱ የሚለው ወይም በእንግሊዝኛ ናውን ነው ፕሮናውን ምንድን ነው? እርሱ ጥቅሙ እርሱ ታውቀዋለህ? ምንድን ነው በአማርኛ ሰዋሰው ከምንድነው የሚመደበው? ከስም ከግስ ምናምን ከምንድነው የሚመደበው? እስኪ አያውቀውም። እሺ የዚህ አረፍተ ነገር የቁጥር 20 አረፍተ ነገር ሰብጀክቱ ማን ነው? ባለቤቱ ማን ነው? ዑመር አርኪቴክቸር ሁለት እውነተኛ አምላክ። ሰብጀክቱ ማን ነው? ባለቤቱ እንዳለ የዚህ አረፍተ ነገር ባለቤቱ አረፍተ ነገር እንዴ አታውቅም እንዴ? ስም አታውቅም? ከሁለት ስም ነው የተጠቀሰው። የትኛው ነው? አሳየኝ። ሁለት ስም የተጠቀሰበትን አሳየኝ። ሁለት በአንድ አረፍተ ነገር ሁለት ስም ተጠቅሷል። እሺ የትኛው ነው? ሁለቱም አሳየኝ። አንዱ እውነተኛ አምላክ የሚለው አንዱ ስም እውነተኛ አምላክ ስም ነው። እውነተኛ አምላክ ስም ነው። ወይኔ እውነተኛ አምላክ የሚለው ስም ነው እዚህ ክፍል ላይ ስም ነው። በጌታ ስም ማለት እንዲገላጭ ስም ነው። ይሄ እኮ ነው። አንተ እውነተኛ አምላክ ነው እየተባለ ስም ነው ወይስ ፕሪዲኬት ነው? ገላጭ ነው። ምን እንደሆነ ያ ሰብጀክት ቆይ ስማ፣ ሰብጀክቱ ምን እንደሆነ እየተናገረ እንጂ ሰብጀክት ነው ራሱ። ይሄ እኮ ነው። በቃ አረብኛ እያጠኑ ስለሚውሉ ሌዲስ ኤንድ ጀንትልመን አማርኛ ራሱ አያውቁትም። ይሄ የባለቤቱ ገላጭ ነው። እርሱ ነው። አሁን እዚህ ጋር ባለቤቱ እርሱ ነው። እሺ እውነተኛ አምላክ አይደለም ባለቤቱ፣ እርሱ ነው። ይሄ ገላጭ ነው፣ የባለቤቱ ገላጭ። እሺ እርሱ ባለቤት አማርኛ ራሱ ምን የተባለው በ5:20 መሰረት ሰብጀክቱ ማን ነው? ሰብጀክቱ ማን ነው? ንገረኝ። ሰብጀክቱ እኮ ሰብጀክቱን ስታውቀው ነው የምታውቀው። ባይዘው ሰብጀክቱ ማን ነው? ባለቤቱ ማን ነው? የዚህ አረፍተ ነገር እርሱ የሚገልጸው ኢየሱስ ክርስቶስ ነው። ጎበዝ አዘንድ ኦፍ ዘ ዴይ። ዋው አንተ በጣም ትችላለህ። በቃ ሰብጀክቱ ኢየሱስ ክርስቶስ ነው። ባይዘው ሰብጀክቱ የእግዚአብሔር ልጅ እሱ አይደለም እኮ ይኸውልህ፣ ሰብጀክቱን ካወቅ ሰብጀክቱን ተክቶ የሚመጣ ፕሮናውንስ ለምሳሌ በስነ ጽሁፍ ህግ አንድ ሰብጀክት ይጻፋል። ከዛ በኋላ ሰብጀክቱን ሪፒት ላለማድረግ ፕሮናውንስ ነው የምትጠቀመው። ወይም ደግሞ ለምሳሌ ጋዲ የዚህ ሀገር ተወላጅ ነው እርሱ እያልኩ ከዛ በኋላ ጋዲ እያልኩ መጥቀስ አይጠበቅብኝ። እርሱ እያልኩኝ ከጠቀስኩኝ በቃ ስለ ጋዲ ነው እያወራ ያለሁት ማለት ነው። ሰብጀክቱ የሚጀምረው እዚህ ጋር የእግዚአብሔር ልጅ ነው። ያው እውነተኛውን እንድናውቅ አደረገን አይደል? እውነተኛ የሆነው እርሱ ነው እውነተኛው። እሺ እዚህ ጋር ሁለት የተገለጡ ፐርሰኖች ሁለት የተገለጠ የለም፣ አንድ ነው። ስለ አንድ ነው። የትኛውን ሁለተኛው አምጣ። የታለ ሁለተኛ አምላክ ሌላ እንደሆነ የሚናገረው የቱ ጋር ነው? ሰብጀክት የቀየረበትን አሳየኝ። የእግዚአብሔር ልጅ አንዴ ያዝ አትፍሩት፣ ተረጋጋ። የእግዚአብሔር ልጅ የተባለው ማን ነው? ኢየሱስ ክርስቶስ። ጎበዝ አቤት ዑመር። ያው ኢየሱስ ክርስቶስ። አሁን ሰብጀክት የቀየረበትን ትነግረኛለህ አንተ። ቆይ
የእግዚአብሔር ልጅ እንደመጣ የመጣው ማን ነው? ኢየሱስ። እሺ በጣም ጥሩ። እውነተኛ የሆነውም እናውቅ ዘንድ ልቦናን እንደሰጠን እናውቃለን ይላል። እውነተኛ የሆነውን እንድናውቅ እውነተኛ የተባለው ማን ነው? ላይክ እግዚአብሔር አብን እንድናውቅ ያደረገን እግዚአብሔር አብ ነው። እግዚአብሔር አብ ነው እዚህ ጋር እውነተኛ። እሺ ራሱ ይመልሰዋል ማን እንደሆነ። እውነተኛውም በሆነው በእርሱ አለን ይላል። እውነተኛው በሆነው በእርሱ አለን። እርሱ የተባለው ማን ነው? መልስልኝ። ምን የተባለው? እውነተኛውም በሆነው በእርሱ አለን ተብሏል። እርሱ የተባለው እዚህ ጋር ማን ነው? ኢየሱስ ክርስቶስ። እዚህ ጋር አብ ነው የሚል ከየት አመጣው ታዲያ? በእርሱ አለ ይኸው እውነተኛ የተባለው ኢየሱስ ክርስቶስ ነው። ከየት አመጣው አብ ነው የሚል ታዲያ? እሺ እውነተኛውን ማን ነው? እውነተኛውን እንድናውቅ ያደረገን ማን ነው? ኢየሱስ ክርስቶስ አልክ እኮ ራስህ መለስከው። ይሄማ ከዚህ ቀጥሎ የሚለው ነው። በሆነው በእርሱ አለ ነው። እውነተኛው እንዴ እውነተኛውም በሆነው እውነተኛ የተባለው እሱ ክርስቶስ ነው አልከኝ አይደል ወይ? ብለኸኛል አይደል? እውነተኛው በሆነው በእርሱ አለ። እውነተኛ የተባለው እርሱ ዑመር ስማኝ እውነተኛ በሆነው የተባለው ማን ነው? እዚህ ጋር እዚህ ሁለተኛው ላይ ያለው ኢየሱስ ክርስቶስ። በምን አወቅ ኢየሱስ ክርስቶስ መሆኑ? ቆይ ኢየሱስ ክርስቶስ መሆኑ በምን አወቅ? እዚህ ጋር የሚለው አብ ነው። እውነተኛም እርሱም የሚለው ነው ኢየሱስ ክርስቶስ የሚገልጽ እሱ ነው አይደለ? እውነተኛ የሆነው እርሱ ክርስቶስ ነው አይደለ? ላይንቶ የላኛውን ተው። እውነተኛ በሆነው እውነተኛ ነው በሆነው በእርሱ። ቆይ ስማ ዑመር፣ ሳትሰማ ትመልሳለህ፣ ላይ ትሄዳለህ። እውነተኛ በሆነው በእርሱ አለን ይላል። እውነተኛ በሆነው የተባለው ማን ነው እዚህ ክፍል? እውነተኛም በሆነው በእርሱ አለን የተባለው ማን ነው? አብ ነው። እርሱ የተባለው አብ ነው። እርሱ የተባለው አብ ነው። እሺ ስሙ መልሱ። ዮሐንስ ግን ቆይ ዮሐንስ ይመልሰዋል። አንዴ ዮሐንስ ይመልሰዋል። እርሱም ልጁ ኢየሱስ ክርስቶስ ነው ይላል። ከየት አመጣው አብ ነው የሚለው? በእርሱ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ የተባለው ልጁ ኢየሱስ ክርስቶስ ነው እያለ ነው። አብ የሚለው ከየት አመጣው እኮ? አሁን አንተ እያልከኝ ያለው ዮሐድ ለምንድን ነው እንትን የምትለው? እዚህ ጋር ሁለት አካላት አልተገለጹም እያልከኝ። እርሱም የሚለው ልጁ ኢየሱስ ክርስቶስን ነው ይላል። ከየት አመጣው አብ ነው የሚል ጥያቄው። እሺ ስለዚህ እውነተኛ አምላክ የተባለው ኢየሱስ ክርስቶስ። ስለዚህ አክበል ከየት አመጣው? መጀመሪያ ከየት አመጣው? ዋሽቻ ነው ይቅርታ በልሽ። አብ የሚል የለም ራሴ ነኝ ያመጣሁት በል። መጽሐፉ ዮሐንስ ቀጥታ እርሱ የተባለው ልጁ ኢየሱስ ክርስቶስ ነው እያለ አንተ አብ ነው ብለህ ተናግረሃል። ስለዚህ ዋሽተህበታል። ዮሐንስ ላይ ይቅርታ ጠይቅ። ታማኝ ከሆንክ ለህሊና አንተ ነው የዋሸው። የኔ መልሱ ትክክል መሆኑ በምን እንደምታውቃለህ? አብ ነው የሚለው አምጣ። እኔ ከዋሸው አብ ነው የሚለው አምጣ። 17:3 አነበብነው እኮ ቅድም 17:3 ላይ ያው ተገለጸ። 17:3 ላይ አይደለንም ያለነው ወዳጅ። አንደኛ ዮሐንስ 5:20 ላይ 5:20 ላይ 5:20 ላይ ያለነው። ከዛኛው ጋር አልተቃረንም። ቆይ አንተ ነህ የተቃረንከው። እዛ ጋር ደግሞ አንዴ ተረጋጋና፣ እሺ ኦመር አንዴ ኦመር፣ አሁን አንተ ዝም ብለህ እንደው የመከራከር እንትን ውስጥ ወንድማችን ስለገባ ነው እንጂ እኮ ቅድም መልሶታል። አሁን እኮ ኦመር ዮሐድ የሚያለ እኮ እውነተኛም የሆነውን እናውቅ ዘንድ የሚለውን እኮ ምንም ጥያቄ የለውም። ዮሐድ ቅድም ነግረዋል። እውነተኛም የሆነውን ዘንድ እውነተኛም የተባሉ ሁለት አካላት አሉ እዚህ ጋር። እውነተኛም የሆነውን እዚህ ጋር እውነተኛ የተባለው አብ ነው ከላይ። እውነተኛም የሆነው የተባለው ግን አውዱ ሳብጀክቱ የክፍሉ ሳብጀክት ዮሐዴ ድምጽ ይሰማል? ቪዲዮ ስላበራ መሰለኝ። ዮሐዴ ስታክ እያደረክ ነው ወይስ ስታክ ማድረግ? ይሰማል እኮ ስታክ ያደርጋል። ቆይ ለዝጋዎች ያንተ ድምጽ ቪዲዮ ትንሽ እንትን እያደረገ ነው፣ እየተቆራረጠ መሰለኝ።
እሺ እና ምንድነው ኦማር አሁን የዋድ የከፈተው ላይ የዋድ እኮ ቅድም ምንም እሱን እኮ ከላይ ያለው ክፍል ቁጥር 20 ላይ እግዚአብሔር ልጅ እንደመጣ እሺ አንዴ ነው ይላው ቆይ እንዴ እያወራሁ አይደል ምንድነው አንዴ ላውራ የምትለው የኔን ሐሳብ እኮ ተሰማኝ እኔ ቆይ ልመጣልህ እኮ ነው ቅድም እኮ መሀል ላይ ስልክ ገብቶብኝ ነው ከዋድ ጋር ቀጥል ያልኩ እንጂ ልመጣልህ ነው ቆይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን ይላል እውነተኛም የተባለው እዚህ ጋር ምንም ጥያቄ የለውም የዋድም ቅድም ነግሯል ከላይ ያለው እውነተኛ የመጀመሪያው እውነተኛ የተባለው ማን ነው አብ ነው ልቡናን እንደሰጠን እናውቃለን የተባለው ልቡናን የሰጠን ማን ነው ልጁ ነው አይደል ኦመር አይደለም አብ ነው እንደርሱ አለ እውነተኛ የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን ልቡናን የሰጠን ማን ነው እሺ ይሁን ኦኬ እኔ እኮ መጀመሪያ አብ ነው ትልና መልሰ ደግሞ ይሁን ትላለህ እሺ ልቡናን እንደሰጠን እናውቃለን ጀነራል እሺ አምስት አለ አልከራከርም ተስማማው ኢየሱስ ነው እውነተኛ አምላክ ቆይ አምነህበት ነው መውጣት ያለብህ ወዳጅ አምነህበት ነው እንጂ እንዲሁ ዝም ብለህ እንትን ለማለት አይደለም እየሰማችኝ አይደለም በምን ልመነኩ የኔን ማሰብኩ እሺ ቅድም የጠየቁን እሺ በቃ አሁን እዚህ ክፍል ላይ ከቅድም ጀምሮ ኮንሲዲ ያረክስት ስለነበር አብ የዘላለም ህይወት ተብሎ የተጠራበት ክፍል አለ አይ እሱ ጋር አይደለም አሁን እውነተኛ አምላክ ርዕሳችሁ እውነተኛ አምላክ ማን ነው ያ እርሱ ስማኝ አንዴ እርሱ የተባለው አካል አይደለ እውነተኛ አምላክና የዘላለም ህይወት የተባለው ራሱ አካል ነው አይደል እንዴት አልገባኝም እንዴ እርሱ እውነተኛ አምላክና የዘላለም ህይወት ነው የተባለው እርሱ የተባለው አካል ነው አይደል እውነተኛ አምላክም የተባለው የዘላለም ህይወትም የተባለው እርሱ የተባለው አካል ነው አይደል አይደለም እንዳላ ካይ አለ አላልከኝም ቅድም ካይ አለ እኮ ሁለት ካይ አለ እውነተኛ አምላክና የዘላለም ህይወት የሚላል ስለዚህ እውነተኛ አምላክ የተባለው ሌላ አካል ነው የዘላለም ህይወት የተባለው ሌላ አካል ነው ኢየሱስ ክርስቶስ ነው የዘላለም በምን ህግ የምን የግራመሩን ህግ ነው በምን ህግ እርሱ እውነተኛ አምላክና የዘላለም ህይወት ሲባል እውነተኛ አምላክ የተባለው አብ ነው የዘላለም ህይወት የተባለው ደግሞ ኢየሱስ ነው ብሎ የፈታው በምን የግራመር ህግ ነው ያው ግራቪር ሻርፕ ልንጠቀም ሁለት አካላት ደግሞ እርስ መባል ጀመሩ እንዴ አማርኛ ራሱ ቆይ እርሱ እያለ ሰማይ እርሱ ነው እነርሱ ነው የሚለው አንዴ እስቲ እርሱ ወይስ እነሱ ነው የሚለው ይዋዲ ቆይ አይደለም ቆይ አንደኛ አንድ ፐርሰን ነው የሚያሳየው በምን በየትኛው ግራመር ህግ ነው ግን እውነተኛ አምላክ የተባለው አብ ነው የዘላለም ህይወት የተባለው ኢየሱስ ነው ያልከው በየትኛው የግራመር ህግ ነው እኮ ይሄን ህግ ልናመጣ የምንችለው ግራቪር ሻርፕ ሩል ነው አይደል እሱ ነው ሻርፕ ሩል ምንድነው የሚለው ጎበዝ ሁለት ናውኖች በካይ እና አንዱ ደግሞ ሳብጀክት ዊዝ በዴፊኒት አርቲክል መሆን አለበት ያኔ ሁለት የተለያዩ ዲፈረንት ፐርሰኖች ይገልጻል ነው የሚለው እንዴ ኦኬ ሻርፕስ ሩል ምንድነው የሚለው ቅድም ጥሩ አመጣ ሁለት ምን ይሆኑ ሲንጉላር ፐርሰናል ነው አይደል ግራቪር ሻርፕ ሩል እዚህ ጋር መጠቀም አንችልም ልልህ ነው አንተ እንደሱ እንደምትለኝ ስላወቅ እዚህ መጠቀም አንችልምና ለአንድ ፐርሰን ነው ማለት ነው አሬ ልጅ ምንድነው የሚለኝ ማለት አልገባም ነው በሻርፕ ያው ደግሞ መጠቀም አንችልም ይለኛል ምንድነው የምትለኝ እኮ ግራቪር ሻርፕ ሩል እኮ ስለ ሁለቱ ናውኖች በካይ ከተያዙ አንድ ፐርሰን እንደሚገልጹ ነው የሚናገረው አይደል ቆይ እንደዛ ነው አይደል ሻርፕስ ሩል የሚለው ሁለት ሲንጉላር ፐርሰናል ናውኖች በካይ ከተገናኙና ዴፊኒት አርቲክሉ ዚ የምትለው ዴፊኒት አርቲክል መጀመሪያ ላይ በአንዱ ሳይድ ብቻ ካለ አንድ ፐርሰን ነው የሚያሳዩት ይላል ሻርፕስ ሩል ምንም ጥያቄ የለውም ናውኖቹ ምን መሆን አለባቸው ናውኖቹ ምን አይነት ናውን መሆን አለባቸው ናውኖቹ ኮመን ናውን ነው ፕሮፐር ናውን ፐርሰናል ናውን ፕሮፐር ኔም ሆነ ፕሮፐር አይልም ሲንጉላር ፐርሰናል ናውን ነው መሆን ያለባቸው አይ ስለ ፕሮፐር ናውን እና ኮመን ናውንም ያወራል ግራቪር ሻርፕ ፕሮፐር ኔም አይልም ሲንጉላር ፐርሰናል ናውን ነው የሚለው ሻርፕስ ሩል ወዳጅ አልከራከርም ሳይሆን እንደዛ ነው የሚለው ምንድን ነው የምትለው እንደዛ ይላል እኔ አንድ ስልክ ስላለኝ እዛው ክፈትና ላይክ ፕሮፐር ናውን መሆን እንዳለባቸው ይናገራል
አረ ይሄ ልጅ እግዚአብሔርን ያወርደኝ ክፈተውና እስቲ እኔ ተሳስተሃል በለኝ። እስቲ እኔ አንድ ስልክ ነው ያለኝ አልችልም። ስለዚህ አሁን አንተ ስማኝ፣ ስለዚህ ሻርፕስ ሩል አፕላይ የሚያደርገው ፕሮፐር ኔምም ላለበት አፕላይ ያደርጋል እያልከን ነው? ምን ያደርጋል? ፕሮፐር ኔም ባለበት ወይ ደግሞ ፕሮፐር ኔሞች በካይ ሲገናኙ ሻርፕስ ሩል አፕላይ ያደርጋል እያልከን ነው? በጣም ጥሩ። እሺ ይሄን ማስረጃ ካሳየው ግን አሁን የመጨረሻ ከቅድም ጀምሮ ያው በእርግጥ ብዙ ነገር ኮንሲድ አድርጋል። ከቅድም ጀምሮ ስታወራ የነበረው ነገር እየቀጠፍክ እንደነበረ ማስረጃ አሳያለሁ። እሺ አንዴ ላሳየህ ላውጣለህ። ይዋዲ እስከዛ ድረስ የምታነሳው ሀሳብ ካለ ድሉ ልስጥ ብለው እስኪ አንዴ ላሳየህ። ወይኔ ላውራ እስከዛ አንተ እስከምታወራው አንተ ምንድን ነው የምታወራው? ሚዩት አድርግ እንጂ ወዳጄ ምን ታወራለህ? እስከሚያወጣው አንተ ጋር አንተ ሲጀመር ስለ እንግሊዘኛ ራሱ በጣም አሪፍ። እሺ እንደዛ ከሆነ ቆይ አንዴ የናውንና የፕሮናውን እሺ ስማኝ፣ የናውንና የፕሮናውን ልዩነታቸው ምንድን ነው? ግሪኩ ላይ ያወጣልሃል እሱ። አክቹዋሊ እኔም እዚህ ማውጣት እችላለሁ። አክቹዋሊ የናውንና የፕሮናውን ልዩነት ምንድን ነው? ልዩነታቸው ምንድን ነው? አረ ማለቱን ትተህ መልስ ማይ ብራዘር። እባክህ አንደኛ ዮሐንስ 5:20 ላይ እሱ እስከሚያወጣ ድረስ ነው። ናውንን ፕሮናውን መልስ ልዩነቱ ምንድን ነው? ፕሮናውን እንዴት ትጠይቀኛለህ? እንዴት ትጠይቀኛለህ ትላለህ? እንዴ ስለማታውቅ ነው የምጠይቅ ማለት የሶስተኛ ክፍል ትምህርት እኮ ነው። መልስ የሶስተኛ ክፍል ከሆነ እስኪ መልስ በሱ ጨርስ። ግድ እሱ ሳይሆን መልስ። አብዱል ቀድር ተቀድሮብህ ነው እንዴ? አትመልስም እንዴ? የሶስተኛ ክፍል እያልክ ሰው ከምታደክም ቀጥታ መልስ። የምትመልስ ከሆነ ክፈት፣ አለበለዚያ ሚዩት አድርገህ ጠብቅ። ትመልሳለህ ወይስ አታውቅም? ቢናውንና ፕሮናውን መልስልኝ ማለት ነው እንዴ? መልስ። አዎ እስቲ መልስ። እኔ ይሄን አልመልስም እንዴ? በቃ እንደ ኡሚ ነገድ ስለሆንክ በቃ ሚዩት አድርገህ ስማ። ታዲያ ከማትመልስ ከሆነ ሚዩት አድርገህ በቃ እንዴ ወዳጄ። አልመልስም ማልክ አላውቅም ካልክ በቃ ቁጭ ብለህ መማር። ሚዩት አድርገህ ደግመህ ከከፈትክ ከአባ ልካለው የመጨረሻ ነው። እሺ ቴንክ ዩ። ተመልከቱ፣ ይህ ሰው ናውንና ፕሮናውን ሳይለይ አሁን ጭራሽ ግሪክ ማለት ነው እንትኑን ይሄ የግሪኩን አንዴ እንጨርሰውና ከፍተዋል ወይስ ልክ ፈትልን ጋዲ ካሜራ አይ ላሳየው ነበር እዚህ ጋር ቅድም። ስለዚህ እውነተኛ በሆነው ስለተባለ ክርስቶስ ራሱ ነው አለ። ስለዚህ እርሱ ልጁ ኢየሱስ ክርስቶስ ነው ተባለ። እስከዚህ ድረስ እየተናገረ ያለው ስለ ክርስቶስ ነው ማለት፣ ምክንያቱ ኢየሱስ ክርስቶስ ነው አለ። እዚህ ጋር ሰብጀክት ኮት አድርጓል አይደል? ማነው ሰብጀክቱ? ልጁ የተባለው የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ነው። ከዛ በኋላ እርሱ ካለ ከፊት ሰብጀክት ኮት አድርጓል ማለት ነው። ስለ ከፊት የጠቀሰው ሰብጀክት ነው እያወራ ያለው። ይህ በጣም እኮ ቀላል የአማርኛ ህግ እኮ ነው። ጋዲሳ በሶ በላ እርሱ ተማሪ ነው ካልኩኝ እርሱ ያለው ስለ በቀለ ነው ብለን እንዴት ትከራከራል? ያልተጠቀሰን አሁን ከሱ በፊት ያልተጠቀሰን አሁን እርሱ ብሎ ሊያመጣ አይችልም። በግራመር ህግም የማይመጣ ኦኬ። ስለዚህ እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው አለ። ከዛ በኋላ እርሱ እውነተኛ አምላክና የዘላለም ህይወት ነው የሚለው ደግሞ ምን አለ ወዳጃችን? በጣም የሚገርም ነው። እውነተኛ አምላክ አብ ነው፣ የዘላለም ህይወት ወልድ ነው አለ። እነርሱም ቢል ምናልባት ስለ 2% እያወራ ነው ሊባል ይችላል። እርሱ ነው የሚለው ግን at the end of the day እርሱ ካለ ሲንጉላር ነው።
ሲንጉላር ናውን ማለት ነጠላ ሰብጀክት ነው እያወራል። ስለዚህ ልጁ ስለ ልጁ ኢየሱስ ክርስቶስ ነው ያወራው። እርሱ እውነተኛ አምላክ ነው እና ደግሞ የዘላለም ሕይወት ነው ተብሎ በግልጽ ተጠቅሷል ማለት ነው። አሁን ይሄ ችግሩ ምንድነው? ሞር አረብኛ ነው እያጠኑ የሚሉት እነዚህ ወገኖቻችን። ስለዚህ አማርኛ ጠፍቶባቸዋል እና አማርኛ አጥኑ፣ ድጋሚ ወደ ክላስ መመለስ አለባችሁ ብዬ ነው ማስበው። ቀጥል ጋዶ። እሺ ዋዲ ቃሎት ያሰማልን። ታች ያላችሁ ሰዎች ባይዘው ይሄ አሁን ዋዲ የከፈተው ክፍል ላይ አሁን እናውቅ ዘንድ ምናምን የሚለው እውነተኛውን እናውቅ ዘንድ እዚህ ጋር እውነተኛ የተባሉ ሁለት አካላት አሉ። እውነተኛውን እናውቅ ዘንድ የተባለው መጀመሪያው ኦፍ ኮርስ እግዚአብሔር ልጅ የመጣው እውነተኛውን እናውቅ ዘንድ አብን ስለገለጠልን ከላይ አለን ካለ በኋላ ዮሐንስ እርሱ ያለው ማንን እንደሆነ ሲገልጽ እርሱም ብሎ የዋዳውን እንዳሳያችሁ በጣም ዋናው ነገር ምን እንደሆነ ታውቃላችሁ ጋይስ? ቅድም የጠየቁት ለዛ ነው። እርሱ የዘላለም አምላክና እውነተኛ አምላክና የዘላለም ሕይወት ነው። እርሱ የተባለው አካል ሳብጀክቱ ማለት ነው። ይዞ የመጣው ያው ኦፍ ኮርስ ሳብጀክቱ ጌታችን ኢየሱስ ነው። ለምንድን ነው ቅድም ሐሳቡን የቀያየረው ከተባለ የዘላለም ሕይወት የሚለው ንግግር ራሱ ለማን ነው? ለጌታችን ለኢየሱስ ነው። በጣም በሚገርም ሁኔታ በደንብ አዳምጡ። ዮሐንስ ቅዱስ ዮሐንስ ወንጌላዊ አንደኛ ዮሐንስ መልእክቱ ምዕራፍ ቃል እውነተኛ አምላክና የዘላለም ሕይወት የተባለው ጌታችን ኢየሱስ ነውና ሻርፕስ ሩል በፍጹም እዚህ ላይ አፕላይ አይደረግም። ኦኬ ሻርፕስ ሩል ሲንጉላር ፐርሰናል ናውኖች በካይ ተገናኝተው ዘ ሚል በሚል አርቲክል ሲገናኙ ኦኬ ዘ ፕላስ ኦኬ ሲንጉላር ሁለት ሲንጉላር ፐርሰናል ናውኖች አሉ። ሁለቱ ፐርሰናል ናውኖች ዘ ፕላስ አንደኛው ናውን አለ ሲንጉላር ፐርሰናል ናውን የሆነ ፕላስ ካይ ፕላስ ሲንጉላር ፐርሰናል ናውን ኦኬ እሱን ስንመለከት ቃል በቃል አንድ ፐርሰን አይገልጽም። ጆሮን አረ ዑመር በእናትህ ጆሮን እዚህ ጋር ነካካው። አንድ ፐርሰን አይገልጽም እንዴ የዋዴ ኮሜንት ላይ ያየው ነው። አንድ ፐርሰን አይገልጽም ይላል። አንተ መስማት አይችሉም እንዴ እነዚህ ሰዎች? ጌታ ኢየሱስ
እኛ እያወራን ያለነው ግን ስፔሲፊካሊ የክርስቶስ ኢየሱስ አምላክነት ላይ ነው። ኦኬ አምላክነቱ ዲቪኒቲው ላይ ነው እያወራን ያለነው እንጂ ምንድነው ይሄ ኢንካርኔሽኑ ላይ አይደለም እያወራን ያለነው፣ ኦር ሚስጥረ ስጋዊ ላይ አይደለም አሁን እያወራን ያለነው። ወደዛ ልመጣልህ ብዬ እኮ ነው ጋዲሳ። አሁን ዋናው ጥያቄ ጠይቃ፣ የክርስቶስ አምላክነት ላይ ያለን ጥያቄ ጠይቅ፣ አምላክነቱ ላይ። እሺ በቃ እንደዛ ካልከኝ አሁን ኢየሱስ ክርስቶስ ፍጹም ሰው ከሆነ ማለት ነው ሰው እንዴት አምላክ ይሆናል? ይሄ ነው ጥያቄ። ኦፍ ኮርስ። እሺ ዮሐዴ ድሉን ልስጥህ። ይሄ ስጋው ያለውን ነው። አይ ኢየሱስ ክርስቶስ አሁን ፍጹም ሰው ከሆነ ሰው እንዴት አምላክ ይሆናል ነው። ኦኬ ፍጹም ሰው ከሆነ እንዴት አምላክ ሊሆን ይችላል ከተባለ ፍጹም ሰው ብቻ አይደለም ነው መልሱ። ክርስቶስ ፍጹም አምላክ ፍጹም ሰው በተዋህዶ አንድ አካል አንድ ባህሪ ቅድም ስንል ነበር። ሰው ብቻም አይደለም አምላክ ብቻም አይደለም ክርስቶስ ማለት ነው። በተዋህዶ ፍጹም ሰው ፍጹም አምላክ የሆነ ነው። ኦኬ ቅዱስ ከተዋህዶ በኋላ ቃል ብቻ ፍጹም ሰው ፍጹም አምላክ በተዋህዶ ስግው ቃል ተብሎ ይጠራል ማለት ነው። ስለዚህ አምላክነቱን ትቶ አምላክነቱን ጥሎ የመጣ ሳይሆን አምላክነቱ ከሰውነት ጋር በፍጹም ተዋህዶ አንድ አካል አንድ ባህሪ ያደረገው ብለን ነው ምናምን። ይሄ መጽሐፍ ቅዱስም በግልጽ ይናገራል። ይሄ ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 6 ጀምሮ ሐዋርያ ቅዱስ ጳውሎስ ይህንን የተዋህዶ ነገር ሲናገር ምን ብሎ ይናገራል? በአጭሩ ለመመለስ እቺን ተናግሬ አይ ቲንክ እጨርሳለሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል። ምን ማለት ነው? እርሱ በእግዚአብሔር መልክ ሳለ in the form of God ይላል። በእግዚአብሔር ፎርም በእግዚአብሔር እሪና ወይም ከእግዚአብሔር ጋር ተካክሎ ሲኖር ሳለ ማለት ነው እግዚአብሔርነትን መቀማት እንደሚገባ ነገር አልቆጠረውም፣ ወይም ደግሞ መለኮትነቱ አምላክነቱን እንደ መንጠቅ አልቆጠረውም ማለት ነው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ያ አምላክነቱ የተነጠቀው ያ አምላክነቱ የተወሰደ አይደለም ማለት ነው። በተዋህዶ ግን ያንን ሰውነት የኛን ሰውነት ምን አድርጓል? የራሱ አድርጓል። ዮሐንስ ለዛ ነው ቃልም ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ይላል። በእኛ አደረ። ኦኬ ጸጋ እውነት የተመላ ነው። ቃልም ስጋ ሆነ። ሰውነቱ ይመለካል ማለት ነው። አሁን ኢየሱስ ክርስቶስ ፍጹም ሰው በሆነበት ሰዓት ማለት ነው ታመልኩታላችሁ። ቅዱስ አትናቴዎስ አሪፍ አድርጎ ለዚህ ነገር መልሷል። ምን ብሎ? ክርስቶስ አሁን ከተዋህዶ በኋላ ስጋው መለኮቱ እያልክ አትነጣጥለው በተዋህዶ አንድ አካል አንድ ባህሪ ሆኗልና ብሎ በግልጽ ይናገርና ኤፒስቲል 60 ወይም ደግሞ ሌተር 60 ላይ ምን ብሎ ይናገራል? ለምሳሌ ሰብአ ሰገል መጥተው ክርስቶስን ሰግደውለታል ማለት ሕፃኑ በበረት አገኙት ወድቀውም ሰገዱለት ይላል። ሰብአ ሰገል ሊሰግዱለት ሲሉ ለአካላዊ ኦኬ ለስግው ቃል ለክርስቶስ እንደው ላመልክ ብዬ ነው አካላዊ ቃል ሆይ ስጋህን አንዴ ዞር አድርግልኝ ብለው ይጠይቁታል ወይ ትለዋለህ ወይ ይላል። ለዛ አይነ ስውርም የእግዚአብሔር ልጅን እውነተኛ የሆነውን የእግዚአብሔር ልጅን ማወቅ ትወዳለህ ወይ ብሎ ሲነግረው ማን ነው በእርሱ አምን ዘንድ እሱ ማን ነው ብሎ ሲጠይቀው ዮሐንስ ወንጌል ላይ ማለት ነው ክርስቶስ እርሱ ከአንተ ጋር የሚነጋገረው ነው ይላል፣ ወይም ደግሞ እኔ ነኝ ማለት ነው። ስለዚህ ያን አይነ ስውር ወድቆ ሰገደለት ይላል እና ቅዱስ አትናቴዎስ ይጠይቃል፣ ይህ አይነ ስውር አንዴ ላመልክ ስለሆነ የእግዚአብሔር ልጅ ሆይ ስጋህን ዞር አድርግልኝ ሊለው ይቻለዋል ወይ? አይቻለውም። ስጋው ከመለኮቱ በማይነጠል አንድነት በፍጹም ተዋህዶ አንድ አካል አንድ ባህሪ ሆኗልና እንደው ስጋው ነው እያመለኩ ያለው መለኮቱ እያልክ በክርስቶስ ላይ መነጣጠል በፍጹም የለም። ስለዚህ ስግው ቃል ኦኬ ከመለኮቱ ጋር ከሰውነቱ ጋር የተዋህደውን ስግው ቃልን እናመልከዋለን ብለን ነው የምንመልሰው እንጂ ስጋውን ነው የምታመልከው ወይስ መለኮቱ እያልክ መነጣጠል በእኛ የለም። ለዛ ነው ለበጉ ይላሉ አይደለ? ለበጉ ሲሉ ስግው ቃል ማለት ነው። አንዴ እሺ መነጣጠል ከሌለ ማለት ነው። አንዴ ቆይ አንዴ ጥቅስ ራእይ ምዕራፍ 5 ላይ
ከቁጥር 10 ጀምሮ እንዲህ ይላል። መጽሐፉን ትወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገኖቹም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አድርገሃቸዋል። አሁን ይህን እየተነገረ ያለው ስለ ስግው ቃል ታርደሃል፣ ሰዎችን ዋጅተሃል እየተባለ ያለው ስለ ስግው ቃል ነው። በምድር ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማ። ቁጥራቸውም አእላፍ ጊዜ አእላፋት ሺህ ጊዜም ሺህ ነበር። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። አሜን። የታረደው በግ እሱ ኃይል፣ ክብር፣ ምስጋና፣ በረከት ሊቀበል ይገባዋል። ከመች እስከ መች? ከዘላለም እስከ ዘላለም ይላል። እንዲህ ብለን እናምናለን፣ እንታመናለን። እሺ ቀጥል። ኦኬ እሺ፣ ሌላ ጥያቄ ከመቀጠል በፊት ዋድዬ ቃለ ሕይወት ያሰማልና ብሮስኪ ሐዋርያት ክርስቶስን እንዳመለኩት ታውቃለህ? እኔ ማውቀው ዕብራውያን 3:1 ላይ ኢየሱስ ክርስቶስ ራሱ ሐዋርያ እንደተባለ ነው ማውቀው። እሱ ነው መጽሐፍ ቅዱስ ጥቅሱን ልስጥህ፣ ሐዋርያት ኢየሱስን እንዳመለኩት። እኔ አሁን ሰዎች እኮ አሁን አንተ ብታመልክ እኔ አንተን አልከተልም ማለት ነው። ያለውን ወይ ስማኝ፣ ቆይ አዲስ ቆይ አሁን ያልካት አርጊመንት ስለምታስብ ቆይ አንዴ አሁን በደንብ አስተውሉ። ወንድማችን ምን አልኩት? የዋዲ አብራራ በጣም ከበቂ በላይ ማብራሪያ ነው። ሐዋርያት ኢየሱስን እንዳመለኩት ታውቃለህ ወይ ብዬ ስጠይቀው እኔ ሰዎች እንደዚህ ስላሉት ሰዎች አሉት አላሉት እኔ ማውቀው አለና ዕብራውያን 3 አለ። ዕብራውያን 3 ማን የጻፈው? ሂራ ዕብራውያን አይ ቲንክ ማን እንደጻፈው አይታወቅም። ስለዚህ ማን እንደጻፈው በአንተ መረዳት ማን እንደጻፈው የማይታወቀው መጽሐፍ ነው የምታምነው ማለት ነው? እኔ እኮ አላምነው። እኔ ባይብልን ብቻ አምናለሁ። ታዲያ ሐዋርያን ያልከው ኬት አምጥተህ ነው? ሐዋርያን ያልከው ኬት አምጥተህ ነው ይላል 3:1 ላይ በምን አወቅ ነው? ሰው አይደል እሱ ነው የጻፈው። በምን አወቅ ትክክለኛ መሆኑ? ያው ስላለ ነው። እናንተ ትክክል ነው ብላችሁ። አዎ አየህ፣ መጽሐፍ ቅዱስ በደንብ ስማ። መጽሐፍ ቅዱስን መሰረት አድርገን ስማ። መጽሐፍ ቅዱስን ኦኬ፣ የእምነታችን ጀማሪና ፈጻሚ ተብሏል። ሐዋርያ ተብሎ ተጠርቷል። ብዙ ነገር ተብሎ ተጠርቷል ጌታችን ኢየሱስ። አሁን በደንብ ስማኝ። መጽሐፍ ቅዱስን መሰረት አድርገን ስለሆነ እያወራን ያለ ነው። ሰዎችን አላምንም ሳይሆን ሐዋርያት ክርስቶስ ኢየሱስን የሉቃስ ወንጌል ምዕራፍ 24 ላይ ኦኬ፣ የሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 50 ጀምሮ እንዲህ የሚል ቃል እንመለከታለን። እንደውም እንግሊዘኛው ላንብብልን። And he led them out as far as Bethany, and he lifted up his hands and blessed them. ባረካቸው። Now it came to pass while he blessed them that he was parted from them and carried up to heaven. ከፍ አለ ሲያደርግ ማለት ነው። And they worshipped him ይላል። አየህ፣ አመለኩት። they worshipped him ይላል ቃል በቃል ማለት ነው። ስለዚህ ሐዋርያት ወርሺፕ አድርገዋል ክርስቶስ ኢየሱስን እያሉ ነው። እሺ they worship him ካልክ ማለት ነው። እሱ ደግሞ እኔን አምልኩኝ ብለዋል እዚህ ጋር አዟቸው ነው ያመለኩት። እስኪ ፕሩፍ አድርገን። ስለዚህ ሐዋርያት ተሳስተዋል አይደል? ሐዋርያት ተሳስተዋል። እናንተ ሰው ናታችሁ። እሺ ቆይ ቡራ ችግር የለውም። ቆይ አንዴ ችግር የለውም። ሐዋርያት ፕሩፍ አድርግልኝ። ሐዋርያት ተሳስተዋል። አንተ እኮ ነው ፕሩፍ የምታደርግልኝ። አሁን ለምሳሌ ዘይ ወርሺፕ ሂም ካልከኝ ማለት እውነትን ንገረኛ። እኔ አንተ ኦርደር ነው ወይንስ ራሳቸው ተነሳሽነት ነው? በደንብ ስማኝ። እሺ ችግር የለውም። በደንብ ስማኝ። አሁን የጠየቀው ጥያቄ ምን አይነት ባክፋየር እንዴት እንደሚያደርግብህ ልንገርህ። መጽሐፍ ቅዱስን ጠቅሼ ሐዋርያት ኢየሱስን አምልከውታል። የአንተ እምነት ምንድን ነው? ሐዋርያት ተሳስተዋል ነው እምነትህ? ይኸውልህ እኔ ሐዋርያት ከሌ ተሳስተዋል ከሌ አልተሳሳተም አይደለም። እኔ የሰው ሃይማኖት ውስጥ ማለት ምንድን ነው እያልክ ነው ያለው? ወንድማችን ምን እያልክ ነው? እኔ አሁን አንተን ቻሌንጅ ላደርግ ነው። ቻሌንጅ አትበል። ከባድ ቃል እንደተናገረ ሰው ላይ አዲስ ነገር አላወራ። ዘይ ወርሺፕ ሂም ካልከኝ ማለት ነው። እሺ ስማኛ ጋዲሳ፣ አንተ እኮ ነው ያልመለስክልኝ።
አመለኩት ካል እነዚህ ሰዎች ጤነኛ አይደሉም። ኢየሱስ አምልኩኝ ብሎ ነው ወይ አመለኩት አሉ። እስኪ አንድ የሚዩት አድርግ እንዴ! ጭንቅላታችሁን ተጠቀሙበት እንጂ እንዴ! እንዲህ ስንታገሳችሁ እኮ እንደው እስቲ ዝም ብለን እንደው የምታወሩትን ነገር እንስማ ብለን ነው እንጂ እንዴ! ሐዋርያት ዘይ ወርሺፕድ ሂም ተብሏል። ኦኬ፣ እኔ መጽሐፍ ቅዱስን ጠቅሼ ሐዋርያት አመልከውታል። መጽሐፍ ቅዱስን መሰረት አድርገን እያወራ ስለሆነ ሐዋርያት ተሳስተዋል ወይ ነው? እምነትህን ንገረኝ። ሐዋርያት ተሳስተዋል እዚህ ክፍል ላይ ሲያመልኩት? እምነትህን ንገረኝ። አሁን ማይክን ከፍተህ ተሳስተዋል ወይ አልተሳሳቱም በለኝ። ቀላል ነገር ኮርስ ካመለኩ ተሳስተዋል። ኤግዛክትሊ ተሳስተዋል። ምክንያቱም እሱ አምልኩኝ አላለማ። በጣም ካላች እሺ፣ ይኸው ላሳየኝ። አምልኩኝ ብሏቸው አመለኩት ማለት ነው። አልተሳሳቱም። ሰማሽ ሰማኔ የእግዚአብሔር መላእክትስ ለእርሱ ሲሰግዱ ተሳስተዋል? እሱን ሲያመልኩት ስለ ሐዋርያቶች ጨርስልኝ መጀመሪያ። አይ ቆይ ልመጣልህ ነው። ጠቅለል አድርጌ እመጣለሁ። አድርግና መላእክትስ ተሳስተዋል? ኢየሱስን ሲያመልኩት ቅዱሳን መላእክት ይኸውልህ አሁን እንትኑ ቫስት እንዳይሆን ማለት ነው። እንትኑ ይህን ፕሩፍ አድርግልኝና ወደ ካባ እንደዚህ አይነት ድርቅ ያሉ ሰዎች በቃ ጋይስ ዮሐድ ይንጭ ሳየው እንዴ ሐዋርያት ዮሐድ ሳየው ሐዋርያት አምልከውታል ተብሎ ማስረጃ ሲመጣለት ሐዋርያት ተሳስተዋል። እነዚህ ሰዎች እኔ እኮ በጣም የሚገርሙ ሰው አልከተልም ነበር ያለው ሙስሊም ነው። ሙስሊም ነው ደግሞ እኮ አንዳንድ ነገሮች ላይ ራሱ ይዘባረቅ አልቲሜትሊ አንድ ይቅርታ አድርጉልኝ አንድ መካ ላይ የመጣ ሰውዬ እየተከተልክ ሰው አልከተልም ስትል ሐዋርያቶቹ ሁሉም ተሳስተዋል ብለ አንድ ኢንፋለብል መሐመድን እኮ ነው የምትከተለው። ባይዘው አንድ ብቸኛ ልታምነውና ልታመጣው የምትችለው ማስረጃ እኮ መሐመድ ብቻ ነው። ሰው ነው የምትከተለው። ባይዘው መሐመድ ስህተት ይሁን እውነት ይሁን ሳታቅ መሐመድን ብቻ አልቲሜትሊ አምነህ ተቀብለህ የምትከተለው። ባይዘው ከመሐመድ ውጪ ምንም አይነት ማስረጃ የላቸውም እነዚህ ሰዎች። መሐመድ ጅብሪል ታየኝ ተገለጠ። አክቹአሊ እሱ ራሱ መጀመሪያ አላለም። ሰይጣን ታየኝ ብሎ ነበር የሄደው ማለት ነው ወደ ሚስቱ ከዲጃ። ከዛ ወረቃ የሚባልና ከዲጃ የምትባል አይ መልአክ ነው ብሎ ያሳመኑት። ከዛ በኋላ ይመጣል ይጨምቀዋል ምናምን ማንም ሰው አያየውም። እሱ ሲንፈራገጥ ብቻ አረፋ ሲደፍቅ ብቻ ነው የሚመለከቱት ሰዎች። አረፋ ሲደፍቅ ሲንፈራገጥ ያዩትን ብቸኛ ሰው እሱን በቃ ማስረጃ አላህ የሚባል አምላክ አለ፣ እግር አለው፣ ጭንቅላት የለውም፣ አይን አለው፣ ፊት አለው ምናምን ብሎ ነግሮናል ብለው ያምናሉ። በቃ እሱን ነው የምንከተለው ብለው መሐመድን ብቻ ያምናሉ። መጽሐፍ ቅዱስስ በመጽሐፍ ቅዱስ ያሉ ነቢያት አስቀድሞ ስለ ክርስቶስ ትንቢት ተናግረው ተመልከቱ። ከ40 በላይ ቅዱሳን ሰዎች ዳዊትን፣ ሰለሞንን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ኢሳያስን፣ ኤርሚያስን፣ ሕዝቅኤልን፣ ዳንኤልን የመሳሰሉ ታላላቅ የብሉይ ኪዳን ነቢያት የተናገሩለትን ተስፋ ያደረጉለትን ሐዋርያት በአይናቸው አይተው የተከተሉትን እንደውም እነሱ ሳያዩ አላረጋግጡም። ባይዘው ሳያዩ ክርስቶስን እስከ መጨረሻ ሳያረጋግጡ እውነትነቱን ራሳቸውን አሳልፈው አልሰጡም እኮ እነዚህ ሐዋርያት። ላላዩት እውነት ህይወታቸውን አሳልፈው አልሰጡም። ማንም ህይወቱ አሳልፎ ቢሰጥ ወደፊት እንዲህ ይሆንልኛል ብሎ ተስፋ በማድረግ ነው። አሁን ሙስሊሙ እየተጋደለ እየገደለ የሚኖረው ምንድነው? በቃ 72 ሚስቶች ላገኝ እችላለሁ የሚል ተስፋ ነው። ያግኝ አያግኝ he don't have any proof ምንም እርግጠኛ አይደለም። በቃ እንደው ሴቶች አሉ ብሎ ነገረን 72 እንደው አይናቸው የሚያምር ጡታቸው የማይረግብ ምናምን ሴቶች አሉ፣ ስለዚህ እነሱን ታገኛላችሁ፣ ተጋደሉ፣ ግደሉ አለን ብለው ይህን ሰው ያምነው ይገድላሉ፣ ይገደላሉ። ክርስቲያኖች ሐዋርያት እንዲህ ይሆናል በሚል ተስፋ ብቻ ነው ክርስቶስ ወደፊት ይነሳል በሚል ተስፋ ብቻ ነው የተቀበሉት። ክርስቶስን አይደለም። ባይዘው ክርስቶስ አስቀድሞ እሞታለሁ በሶስተኛው ቀን ሞትን ድል አድርጌ እነሳለሁ ብሎ ተናገራቸው። ሐዋርያት አላመኑ፣ ሞተ። ሐዋርያት ተጨነቁ፣ ፈሩ፣ ተደበቁ፣ ተሸሸጉ። ክርስቶስ በሶስተኛው ቀን እንዳለው
የእውነት አምላክ ስለሆነ ሞትን ድል አድርጎ መጣ። ተጠራጠሩ። አሁንም ክርስቶስ እንደዛ ብሎ በመምጣቱ ማለት አንኳኳ፣ ይኸው ዳሱ፣ ጨብጡ፣ የተወጋው ይኸው የተወጋው ጎኔ፣ እጆቼን ዳሱ፣ እዩ፣ ያመናችሁ እንጂ ያላመናችሁ አትሆኑ ማለት። ቶማስ ዳሰሰ፣ አየ። እውነትም የተወጋው ክርስቶስ እንደተናገረው አስቀድሞ ሞትን ድል አድርጎ ለካ ተነስቷል። ስለዚህ ይህንን ጌታ እንዳታምን ሊያደርግ የሚችል አንዳች ኃይል ምንድን ነው? ክርስቶስ ማንም ፍጥረት ሊያደርገው የማይቻለውን ሞትን ድል አድርጎ መነሳትን ድል አድርጎ ካሳያቸው እመጣለሁ ሲል የማታምንበት ምንም ምክንያት የለም። ኦኬ፣ ሞትን ድል አድርጎ ተነስቶ ከመጣ እንዴ ለወደፊት በክብር በምስጋና እመጣለሁ የሚለው እንዳታምን ምን ያደርጋል? መሐመድ በሞትኩ ሰዓት ስጋዬን አይበሰብስም ብሎ አስቀድሞ ተናገረ። ፈርሶ በስብሶ ጆሮው እንኳን አይገኝም፣ ጸጉሩ አይገኝም ምናምን። ይሄንን እየተቀበልክ ማይ ብራዘር፣ ይሄንን እየተከተልክ ሰው አልከተልም ልትል አትችልም። እኛ ሰውን ሳይሆን በስጋ የተገለጠው አምላክ መጥቶ የመሰከረውን እውነት የሰበከውን እውነት እንቀበላለን፣ እንከተለዋለን። የሰው ትምህርት የሰው ፈጠራ ፈጽሞ ተከትለንም ተቀብለንም አናቅም አንቀበልም። እና ይቅርታ በዛው አረ ዮሐዲ ቀጥል ተሚ ቀጥል እንጂ አይ ቅድም ላይ መጽሐፍ ቅዱስ የሐዋርያቶች መጽሐፍ እንደሆነ ታውቃለህ ታምናለህ ወይ ብለህ ስጠይቀው እኔ እኮ ሙስሊም ነኝ አለ። ቅድም ይህን ስጠይቀው እና ክርስቶስም የሐዋርያቶች አምላክ መሆኑን ታውቃለህ ታምናለህም ብለህ ስጠይቀው አይ እኔ እኮ ሙስሊም ነኝ አለ። ቅዱስ ቁርአንን ማን እንደጻፈው ያውቀዋል? ሙስሊም ከሆነ ማን የጻፈው? ለሙስሊሞች ማን ጻፈላቸው? ጸሐፊ ያላቸው ወይ? ደግሞ ከሰማይ ወረደ እንኳን ብትል ቅዱስ ቁርአኑ ነው የሚቀድመው ወይስ ነብዩ መሐመድ ነው የሚቀድመው ለሚባል እስልምናን የመሰረተው ነብዩ መሐመድ ነው። ከአላህ ራሱ ነብዩ መሐመድ ይቀድማል። ስለዚህ መጀመሪያ ክርስቶስ ኢየሱስ የነቢያቶች አምላክ መሆኑን ማሳየት መቻል አለብን። እኛ ክርስቶስ ኢየሱስ የነቢያቶች አምላክ ነው ብለን በማስረጃ እያሳየን ስለሆነ ይህንን ሳይመልስ መጽሐፍ ቅዱስ ላይ የሮጠው አካሄድ ነው ትንሽ ጋር ጥያቄ ሆነብኝ የነበረው። አይ ምንም እንትን ነው እኮ ይሄ ፋላሲ መስራት የለመዱት ነገር ነው። ምንድነው ቃሎት ያሰማለን የዋዲም ተሚም ፋላሲ የመስራት በሽታ እንደዚህ ነው። ለምንድነው ይሄ አርጊውመንት የተነሳው? ያው መጽሐፍ ቅዱስማ ግልጽ ነው እኮ ዮሐድ ቅድም አሳይቶታል። ዮሐድ ራእይን አሳየው። ከዛ ደግሞ እኔ ደግሞ ማመጣውና የሉቃስ ወንጌል ምዕራፍ 24 አሳየሁት። ኦኬ ዘይ ወርሺፕድ ሂም ይላል ሐዋርያት ክርስቶስ ኢየሱስን ሊያደርግ ባለበት ሰዓት ላይ ዘይ ወርሺፕድ ሂም ይላል። ኦኬ እንደዛ ይላል። እና ልክ የክፍል ሲመጣለት አሁን መጽሐፍ ቅዱስን ጋይስ በመጽሐፍ ቅዱስ ሰው ልወያይ ብሎ ከመጣ መጽሐፍ ቅዱስ ላይ ያለውን ማስረጃ እንደ ማስረጃ መቀበል አለበት። አያችሁ፣ ልክ ከሱ እምነት ጋር የሚጋጭ ነገር ሲሆን አይ እኔ እኮ ሙስሊም ነኝ የሚል ከሆነ ሲጀምር ከስር መሰረቱ ሆነስ አይደለም ማለት ነው። በቃ መወያየትም የለበትም። ዋናው ነገር እሱ ነው። ከዛ ባለፈ ለዛ ነው አይ እኔ ዕብራውያን ምዕራፍ 3 ነው ሰዎችን አልከተልም እኔ የማውቀው ምንድነው ኢየሱስ ሐዋርያ እንደሆነ ነው። ከራሳችን መጽሐፍ እኮ ነው እየነገርከን ያለው። ክርስቶስ ኢየሱስ ሐዋርያ እንደተባለ የእምነታችን ጀማሪና ፈጻሚ እንደተባለ እኮ ከራሳችን እምነት ነው እየነገርከን ያለው። የሉቃስ ወንጌልን እኮ ሉቃስ የሚባል ኦኬ በቤተክርስቲያናችን ትልቅ ቦታ ያለው ቅዱስ ሉቃስ ነው የጻፈው። ሰው ነው የጻፈው እኮ የሉቃስ ወንጌልን እኮ ሉቃስ ነው የጻፈው። ዕብራውያንንም እኮ በቤተክርስቲያን ትራዲሽን እንደሚታመነው ቅዱስ ጳውሎስ ነው የጻፈው። አሁን አንተ ኢየሱስ ሐዋርያ ነው ብዬ ነው ማምነው ብለህ እንደ እምነት መሰረት እንደ ማስረጃ ያቀረብከውን ክፍል እኮ ሰው ነው የጻፈው። አየህ፣ ደብል ስታንዳርድ መሆን ማለት ይሄ ነው። ለራስ እምነት የሚመቸን ነገር የሆነ ይመቻል ብለህ የምታስበውን ነገር ትይዛለህ። ከዛ በኋላ የማይመቸን ደግሞ ለመጣል ትሞክራለህና ይሄ ታማኝ ያለመሆን ይባላል። ግን ኤክስፔክትድ ነው ኤክስፔክትድ ፍሮም ሙስሊምስ። እና ዛሬ ግን ጥሩ ነው የገቡ ሰዎች የሚጠይቋቸው ጥያቄዎች ጥሩ ናቸው። እኛም በጣም ጥሩ ዲስከሽኖች እያደረግን ነው። እንደማውም እንትኑ የነሱ አፖሎጂት ባይነኝ አለና የማቴዎስ ወንጌል ላይ ያለው አለ አይደለ? መጀመሪያ ባሪያዎቹን ላከ፣ ባሪያዎቹን ገደሏቸው፣ አንዳንዶቹም አሳደዷቸው ይልና መጨረሻ ልጄ ከፈሩት ካፈሩት ብሎ ልጁን ላከ፣ ልጁንም ገደሉት
ይላል እና ይሄ ለመሐመድ ብሎ ማስረጃ እያመጣ ከዛ በኋላ ከላይ ጀምሮ ትክክል ነው ልጄን ገደሉ ልጄ የተባለው ክርስቶስ ነው ግን ገደሉት የምትለዋ ተበርዛለች አለ። እኔ በጣም ኮፈኒ የሆኑ ፍጥረቶች ናቸው። በጣም እኔ ባይዘው እቺ አርጊመንታቸው አንድ ቀን ቆይ እንገባበታለን። ኢስላሚክ ዲሌማ አይነት ነገር በቃ የሆነች ፓርት እስልምናውን የሚያቃፋው ነገር እስልምና እምነቱን ሙሉ የሚያፈራርስ ነገር ሲገኝ ተበረዛለች የሚባለው እሱማ ተበረዟል። እሱማ እንዲህ ገደሉ ባይዘው ማለት ነው። ገደሉት ብቻ ሳይሆን እኮ ያዋዲ ልጁን መላኩ ራሱ እኮ እዛ ጋር ተበርዟል ማለት ነበረበት። ባይዘው አላወቀውም እንጂ እንዴ ልጁን መላኩን ራሱ መቼ ያምናሉ እነሱ? ልጅነትን እኮ የክርስቶስ ኢየሱስን እኮ ልጅነት መቼ ይቀበላሉ? እና ብቻ ገደሉትን። ይሄ ተረት እኮ ነው። አልሰቀሉትም አልገደሉትም የሚለው ተረት ነው ችግር የፈጠረው። እሺ እንደዚህ ቀጥል ወዲህ ቀጥል። ይሄ ኑሩ የምትባለው ሊሳበኝ ትላለህ፣ እሰብሃለሁ፣ ትገባለህ፣ በማስረጃ እናውራ ትላለህ። ከዛ በኋላ ከገባ በኋላ ወዲያው ትወርዳለህ። እስቲ አንድ የመጨረሻ ጊዜ እድል ልስጥህ። ስቤያለሁ፣ እስቲ ና ግባ። ከቀደሙ ሳበኝ እናውራ ትላለህ። ወይ ዋዲ ገደሉትን ተበርዟል አልሽ እና የሚገርሙ ጀግኖች ነው። ከዛ እነዚህ ካልተወያየን የሚሉት እነዚህ ናቸው። እኔ በጣም ነው የምታስቡት። እና ገደሉት የምትለዋ ተበርዛለች። እንደዚህ ነው አርጊመንታቸው ራሱ። በጣም ኧረ በጣም ይስፈኒ ጌታን ይስፈኒ። ወይ ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። ከቀደም ጀምሮ እኮ ትገባለህ ትወጣለህ። ኮኔክሽን አስቸግሮ ይሆን አላውቅም። ኮኔክሽን ነው። አንድ ጥያቄ ብቻ በጠይቀ ቀደም እሺ ቆይ ትጠይቃለህ፣ ግን እንደው እስልምና የነቢያቱ ሃይማኖት እንደሆነ ታምናለህ አይደል? የነቢያቱ ሃይማኖት አይደለም። አው እንዴ የነቢያቱ ሃይማኖት አይደለም እስልምና? ወንድማችን አይ ኔትወርክም አስቸገረው እኮ ካልሆነማ ኮንፌስ አድርጎ አልጠፋም። ቆይተን አንዴ ኔትወርኩን ተው። ቆይ አንዴ ሚት አድርገለት እንዴ ይዋዲ እንደዚህ አይነት ኑሩ ተመለስ። ወይ እስልምና የነቢያቱ ሃይማኖት አይደለም ነው ቅድም አይደለም ብለህ ነበር። አይ ነው። እሺ ከነቢያቱ ውስጥ ለምሳሌ ዳዊት ይገኝበታል አይደል? ዳዊት አይደል? አረ ካሜራውን ተው ኑሩ። ካሜራው ምንም አያደርግም። አረ ላሳየ ስለሆነ ነው። እኔ በነገራችን ላይ አንድ ጥያቄ ከማሳየት ቆይ አንዴ ከማሳየት በፊት ቅድም አሁን እኔ የምልህን ነገር ስማኛ። ቆይ ካሜራውን አጥፋና እኔ የምልህን ነገር ስማኛ አንዴ አዳምጠኝ። ለምሳሌ ከነቢያት ውስጥ አንዱ ዳዊት ነው አይደል? በቃ እሱም ብቻ ሳይሆን አንድ ጥያቄ ብቻ ልጠይቅህና ለውጣኔ። አረ ወንድማችን ለምን እያወራን አይደል? ቆይ ተጠይቃለህ፣ ችግር የለውም። ከነቢያት ውስጥ አንዱ ዳዊት ነው አይደለም? ኑሩ አይ በቃ ወይ ጥያቄውን ይጠይቅና ጋዲ አረ ዋዲ ለምን ጥያቄውን ይጠይቃል? ቆይ እንዴ እቺን ሙድማ እናቃታለን። አሁን እኮ የሆነች አጠሬራ እኮ የሆነ ከፍቶ ለማሳየት ነው። ቆይ ዋዲ እንዴ የምን ይጠይቅ ነው? ቆይ ይጠይቃል። ቀን ሙሉ ያጠናውን እኮ ሊነግርህ። ኔትወርኩን በጣም እንትን እያለው ነው መሰለኝ። አረ ኔትወርኩ ይሰራል ጓደኛዬ። ቀይ እኮ አላበራም እኮ። አረ ዋዲ ቀይም አላበራም። ደግሞ ሲጀመር ቪዲዮ ላይ ያበራል ነበር እንዴ? ማይኩ ክፍት እኮ ነው። ኑሩ አውቆ ዝም ብሎ ነው። ኑሩ አረ ሙዳት ያዝብን ተው። ኑሩ ኢጃበና ነው ወይስ ቃጢራ ነው? እሺ ኑሩ ጥያቄ ጠይቀሽ። ኑሩ ያላግጣል። ኑሩ ወንድሜ እንግዲህ ከታች ወረድ ትልና ምን ታረጋለህ መሰለ? ታፕታፕ ታረጋለህ። ያራዳልሽ ጋይስ ታፕታቧን ከፍ እናድርጋት። እሺ
ዛሬ እንደምንም ከአሁን በኋላ የተወሰኑ ደቂቃዎችን የምንቆየው አትሊስት ግን ታብታቡን 1 ሚሊዮን ለማድረስ እንሞክር እንደምንም። ዮሐዴ አንድ ከባድ ጥያቄ ኮመንት ላይ ያየው ነው። አረ ዮሐዴ በጣም ከባድ ጥያቄ። ይህን ጥያቄማ መመለስ አለብን። ምን ተባለ ደግሞ? ኢየሱስ አምላክ ነኝ ያለበት አንድ ጥቅስ አታመጡም ወላሂ ይላል። አረ በስመ አብ። ይሄ በጣም እንደዚህ አይነት ከባድ ጥያቄ። እኔ እኮ እንደዚህ አይነት ልጆች እኮ ቤታችን ባይመጡ ጥሩ ነው። በእናትህ እኛንም ያስጨንቁናል ታውቃለህ። በጣም ከባድ ጥያቄዎች እኮ ማን እንደዚህ እኛ እኮ ነን ጥፋተኛ። አሁን የክርስቶስ አምላክነት ላይ ጠይቁን ማለት አይ እኔ እኮ ምን አይነት እንደው በቃ እንደው ስማ አህመድ ዲዳት ራሱ በዚህ ጥያቄ በጸጸት ሊሞት ነው። ተጸጽቶ ነው የሞተው በዚህ ጥያቄ። ከዲዳት የማትማሩ ሰዎች ተው እንጂ። እኔ ባይዘው አሁን እየገባኝ ያለው ነገር ማለት ነው ዋዲ በወንጌል ስብከትም በትምህርትም እንዳለ ሆኖ አሁን በደንብ አንደርስታንድ እያደረኩ ያለሁት አሁን ሚድል ኢስት ላይ ተኮነ ብዙ ሰዎች ወደ ክርስትናው እየመጡ ያሉት በሪቬሌሽን ነው አይደለ? እንደምታውቀው በሪቬሌሽን በጣም ይመጣሉ ብዙ ሰዎች ክርስቶስ ኢየሱስ እየተገለጠላቸው። ለምን እንደሆነ አሁን ገባኝ። አሪ በጣም አስቸጋሪ ነው። እሺ ለማንኛውም እንኳን ደህና መጣ ወንድማችን። ትናንት የገባው ወንድማችን መስለኛል ሞርካ። አዎ ጋዲ ሰላም ናቸው ወይ? ታሜ ዮሐዴ ሰላም ናቸው? ሰላም ይብዛ። እንዴት ነው ወንድማችን? ቀጥል ዮሐዴ አውራው። አይ ተቀበለው እንጂ መቀበልማ ያንተ ነው። ኦኬ ትናንትና ያው ያወራናቸው 2 ቶፒኮች ነበሩ። እነሱ ላይ ተመልሶልኛል። ግን የሆነ ነገሮችን ፊገር አውት ሳደርግ ደግሞ ከተመለሱ መልሶች ጋር የሆነ ሌላ እንትን ውስጥ ራሴን አገኘሁትና ቶፒኩ ስላልሆነ ይቀር ሌላ ጊዜ እጠይቃቸዋለሁ። እሱ አሁን የክርስቶስ አምላክነት ላይ ያው ጥያቄ ኑሮኝ አይደለም፣ ግን ያው የሚያወዛግበኝና ብዙ አይነት ሰዎች በአካባቢ ስላሉ ለዛ ነው እንጂ እኔ እንትን ብዬ አይደለም፣ ጥያቄ ኑሮኝ አይደለም። ሶ የአምላክ ባህሪ አምላክ ሰላም ነው። በቀለኛ መሆኑም እንዳለ ሆኖ ግን ለህዝቡ ሰላምን ፍቅር እንደሆነ ይታወቃል። ክርስቶስ ግን ሲመጣ ሰላምን ለማምጣት አልመጣውም የሚል ነገር አለና ሰላምን ለማምጣት አልመጣውም ሰይፍን እንጂ ሲል ምንድን ነው? ምን ማለት ነው? አምላክ ባህሪው ሰላምን ለማምጣት አይደለም ሰይፍን ለማምጣት ነው። እንደዛ ከሆነ ደግሞ ወደ ሌሎች ይሄዳል። ሰይፍ ምናምን የሚባል ነገር ሲመጣ አይሆንም፣ ክርስትና ጋር ደግሞ አይሄድም። እና እንዴት ነው ከአምላክ ባህሪ ነው ወይ ይሄ የሚል ነው። ኦኬ እንደዛ ልጆቹ እሱ ስለማመጣ የሆኑ ልጆች እንደዚህ ይሆናሉ ምናምን ከተባለ ደግሞ እነዛ ልጆች እንዴት ነው ማን ነው የሚጠየቅባቸው? እነዛን ልጆች ከርስ ወጣው መሰለኝ። አይ ችግር የለውም ዮሐዴ ሄድበት አያይዘም ዮሐዴ ይሄ እንትን የሚለውን ክፍል ብትሄድበት ጥሩ ነው ብሮስኪ። ይሄንንም ክፍል ያው ሰይፍን ሰላምን እንጂ አይደለም የመጣሁት የሚለውን ክፍል ከዛ ባለፈ አለ አይደል ሁሌ ለማጭበርበር የሚጠቅሷት አንድ ጥቅስ አለች። በተለይ ሙስሊሞች ዮሐዴ ሉቃስ ላይ በፊት ያምጧቸውና ረዷቸው የሚለው ክፍል አለ አይደል በፓራብል የተናገረበት። እሱንም ክፍል አድሬስ ብታደርጉ እግረ መንገድን ዮሐዴ ከቻልክ። እኔ ደከመኝ ታውቃለህ፣ ጉሮሮ የራሱ እየታወቀኝ ነው። ብሮስኪ ቀጥል። እሺ ኧረ ችግር የለው። የሆነ ልክ ልከፍት ስል እንትን ብሎኝ ነበር። እሺ ጥሩ ጥያቄ ነው። አሁን እየጠቀስከው የማቴዎስ ወንጌል ምዕራፍ 10:34 አካባቢ ያለው ነው። ምናልባት መክፈት ትችላለህ እንዴ ወንድሜ? መጽሐፍ ቅዱስ አጠገብህ አለ? ከኔ ጋር አይ ነው መክፈት አልችልም አሁን። ኦኬ እሺ ችግር የለውም። ብታነበው ምናምን ብዬ ነበረ። ካልቻልክ ችግር የለውም። ቴክ መውሰድ እችላለሁ። አይ ካን ቴክ።
አይ ምንም ክፍሉ ያን ያክል ማብራሪያ ምናምን የሚፈልግ ክፍል አይደለም በእርግጥ ማለት ነው። እና እዛው ቃል በቃል ራሱ ክርስቶስ ስለሚናገር ማለት ነው። እሺ ቆይ አንዴ ልክፈትልና ከዛ ላንብብ ማለት በቪዲዮ ሳይሆን መጽሐፉን ላውጣ ትንሽ ኔትወርኩ እንዳይቆራረጥ። እሺ ማቴዎስ 10 ከ32 ጀምሮ እንደዚህ ይላል። ሰይፍ ማለት ምንድነው? ዋናው ይሄ እንግዲህ በጦርነትም በምናምንም ስንመለከት ሰይፍ ጥቅሙ ምንድነው? አካልን ከአካል መለየት ነው አይደል? እንግዲህ ሰይፍን የሚጠቀሙት ወይ አንገትን ወይ እጅም ለመቁረጥ ነው። በጦርነት ወይምንም ቢጠቀሙበት ለዚህ ነው። ወይም ደግሞ ሌላ ነገርም ቢሆን የተጣበቀን አንድ ላይ የተጋመደን ነገርን ለመቁረጥ ነው አይደል? መለያየት ነው ዋናው ዓላማው። ስለዚህ ክርስቶስ ምን እያለ ነው? በክርስቶስ ሰይፍን እንጂ ሰላምን ላመጣ አልመጣሁም ሲል ምን እያለ ነው የሚለው አውዱን ይዘን ስንመለከት እንዲህ ይላል። ስለዚህ በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። አሁን እንዲህ ብሎ ቢያቆም መልካም ነበር፣ ግን ይቀጥላል። ትርጉሙ ራሱ ይፈታዋል። ምን ማለት ነው? ሰላምን ላመጣ አልመጣሁም ሰይፍን እንጂ ሲል ሰውን ከአባቱ ሴት ልጅን ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ይላል። ማን ከማን? ሰውን ከአባቱ ሴት ልጅ ከእናቷ ምራትም ከአማቷ እለያይ ዘንድ መጥቻለሁና። እንዴት ነው ክርስቶስ ሰው ከአባቱ ሴት ልጅ ደግሞ ከእናቷ ሊለያት የሚችል? ምራትስ ከአማቷ ጋር እንዴት ይለያያቸዋል? ሊያጣላቸው ነው የመጣው ማለት ነው? አይደለም። ምን ማለት ነው? ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታልና ይላል። አሁን ቃል በቃል ከዚህ የምንረዳው ምንድን ነው? ክርስቶስን በመቀበሉ ብቻ አንድ ሰው ክርስቲያን በመሆኑ ብቻ ቤተሰቦቹ ጠላቶች ሆኖ ይነሱበታል። አባቱ፣ እናቱ፣ ወንድሙ፣ እህቱ፣ አማት ምራቷን ክርስቶስን በመከተሏ ብቻ ጠላቶች ሆኖ ይነሱበታል። አሁን ሙስሊም ብትሆን ከሙስሊም ቤተሰብ አንዱ ክርስቲያን ቢሆን ኢሚዲየትሊ የግድያ ልጁ ቢሆን ራሱ ይገደል ብሎ እስልምና ያዛል። የገዛ ልጁ የገዛ እናቱ እንኳን ብትሆን ግደላት የሚል ትእዛዝ አለ። በሌሎቹ በአረማውያንም በእስልምናው ትምህርት ማለት ነው። ስለዚህ ምን እያለ ነው? ኦፍኮርስ ጠላቶች ሆነው ይነሱበታል ማለት ክርስቶስን በመቀበሉ መከራ ይቀበላል። ከዘመዶቹ እንኳን ሳይቀር መከራ ይቀበልበታል ክርስትናን ማለት ነው። ስለዚህ ክርስቶስ ምን አለ? ዘመዶቼ፣ ወገኔ፣ ዘመዴ ብለህ ክርስቶስን ግን እንዳትተው ነው። ምክንያቱም ክርስቶስን ከአባት ክርስቶስን ከእናት ክርስቶስን ከልጅ አስበልጠ መከራ እንዳያበዙብኝ ከቤተሰቦቼ ጋር እንዳልጣላ ብለህ ግን ክርስቶስን ምን ልትከዳው አይገባም። ከአባቱ ይልቅ እኔን የማይወድ ቢኖር እሱ ለእኔ ሊሆን አይገባውም ካለ በኋላ መከራ እንኳን ቢያደርሱበት መስቀሉን የማይዝ መከራን የማይቀበል ማለት መከራውን ታግሶ ክርስቶስን ከኋላ የማይከተል እሱ ለእኔ ሊሆን አይገባውምና ብሎ ክርስቶስ ተናግሯል። ከዚህ አንጻር ክርስትናን በመቀበሉ ክርስቲያን በመሆኑ የሚደርስበት መከራ ለማጠየቅ እንጂ እንደው ግደሏቸው ምናምን የሚለውን ትእዛዝ አይደለም። በክርስትና ስም ግን ይገደላሉ፣ ይጠላሉ፣ ይሰደዳሉ የሚለውን ለማጠየቅ ነው። ምናልባት ግልጽ ከሆነ ወደ ሁለተኛው ሐሳብ ከማለፍ ወይም እዛው ጠቅልዬ ልሂድበት። ሉቃስ ወንጌል ምዕራፍ 19ም ተመሳሳይ ሙስሊሞች የሚያነሱት ሐሳብ አለ። ሉቃስ 19 ከቁጥር 27 አካባቢ ክርስቶስ በምሳሌ የሚናገርበት ክፍል አለ። እንዲህ ይላል። እሺ ከቁጥር 25 ከቁጥር 23 እኔም መጥቼ ከትርፉ ጋር እወስድ ነበር አለው። በዚያም ቆመው የነበሩትን ምናኑን ወሰዱበት፣ 10 ምናን ላለው ስጡት አላቸው ይላል። ከላይ የሆነ ምሳሌ ተናገረ። ላለው ራሱ ላለው ይጨመርለታል የሚለው ለሌለው ግን ያለችው እንኳን ይወሰድበታል የሚለውን ትምህርት ከላይ ይናገርና እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያለው እሱ እንኳን ይወሰድበታል ካለ በኋላ ነገር ግን እነዚያን በላያቸው ልነግስ
ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው። ይህንም ከተናገረ በኋላ ወደ ኢየሩሳሌም ሲወጡ ይቀድማቸው ነበረ ይላል። አሁን እዚህ ክፍል ላይ ምንድን ነው እየተናገረ ያለው? ጌታችን ደግሞ ስለ ምጽአት ክርስቶስ በመጨረሻ ዘመን ሲመጣ ምን ያደርጋል? እያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር ነው ብሎ ተናግሮ ነበር አይደል? ልክ መክሊት የተሰጣቸው ከላይ ነበሩ ይላል። መክሊቱን ያልሰሩበትን ቀሟቸው ይላል። ቀምታችሁ ወደ እሳት ወደሚነደው የዘላለም እሳት ትሎ በማይጠፋ እሳቱ በማያንቀላፋ እሳት ውስጥ ጣሉት ይላል መላእክቶቹን። ያንን ከክርስቶስ መለየታቸው ኦኬ ሂዱ ከእኔ አይደለም ይላቸው። ማቴዎስ ወንጌል ምዕራፍ 25 ላይ እነዛ ኑ የአባቴ ብሩካን ሲላቸው ያላመኑት ያልሰጡት ወይም ደግሞ ምጽዋትን ያላደረጉት የተቸገሩ ያረዱትን ደግሞ ሁሩ እምኔ ወይም ደግሞ ከእኔ ዞር በሉ ከእኔ ሂዱ አይደለም ይላቸው። በፊቴ ይረዳቸው ማለት ቀደም እንዳልነው ሰይፍ መለየት ነው ዓላማው። ስለዚህ ከእኔ ከፊቴ ለያቸው ማለት ነው። ለይታችሁ ወደ አጋንንትና ወደ ሰይጣንና ወደ መልእክቶቹ ወደ ተዘጋጀ እሳት ውሰዷቸው ማለት ነው። መለየት ነው፣ ከእኔ ለያቸው ማለት ነው። ስለዚህ ከክርስቶስ ተለይተው ወደ ዘላለም እሳት እንደሚጣሉ ከእኔ ዞር በሉ ክርስቶስ እንደሚላቸው የሚያጠይቅ ነው ይሄ ክፍል ማለት። እረዷቸው ሲባል እንደው ማረድን የሚያጠይቅ ሳይሆን መላእክቶቹ ወደ እሳት ጣሏቸው፣ ከእኔ ለዩቸው ማለት የተለዩ ይሁኑ ማለት ነው። ከዚህ አንጻር የሚታይ ነው። ምናልባት ከተመለሰለው እንደም ቴንኪዩ በጣም ነው የማመሰግነው። እኔ ለምን እዚሁ ላይ አንድ ነገር ልጨምርልህ ሞርካ። የዋዴ ቃሎት ያሰማልን ብሮስኪ ተጨማሪ ጥቅስ እንድትይዝ ጌታችን ኢየሱስ ክርስቶስ ኢቨን እንደዚህ ሰዎች ሲያደርጉ ለምሳሌ የሰይፍ ማንሳት፣ ሰውን አታክ ማድረግ የሚባሉ ነገሮች ሲመጡ ራሱ ጌታችን ኢየሱስ ክርስቶስ እንደዚህ አይነት ነገርን ኮንደምን እንደሚያደርግ ልክ እንዳልሆነ ማለት ነው። ይሄ ጌታችን በተያዘበት ምሽት ላይ አለ አይደለ? በተያዘበት ምሽት ላይ የማቴዎስ ወንጌልን ሄደህ ብትመለከት የማቴዎስ ወንጌል ምዕራፍ 26ን ከቁጥር 46 ጀምሮ ብትመለከት እንዲህ የሚል ቃል ታገኛለህ። በደንብ አስተውል። ማቴዎስ 26 ከ46 ጀምሮ እንደዚህ ይላል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ጌታችን ነው። ይህም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ፣ ከእርሱም ጋር ብዙ ሕዝብ ሰይፍና ገመድ ይዘው ከካህናት አለቆችና ከሕዝብ ሽማግሌዎች ዘንድ መጡ። ጌታችንን ሊይዙት ማለት ነው። ይሁዳ ከፊታቸው ሆኖ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ነበረ። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ምልክትነት እየሰጣቸው ክርስቶስ እሱ እንደሆነ እያሳያቸው ማለት ነው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። አየህ፣ ጌታችን ኢየሱስን ያዙት። ቁጥር 51 ላይ እንደዚህ ይላል፣ እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ጴጥሮስ ነው። እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠው። ምን አደረገ? የሊቀ ካህናቱን ጆሮውን ቆረጠው። ጴጥሮስ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አሁን የዋዴ ትክክለኛውን ፍቺውን ቅድም አብራርቶላል። እንደው ይሄ ማረድ፣ መግደል እንደዚህ አይነት የጦርነት መንፈስ አለ አይደለ? የክርስትናው መንፈስ እንዳልሆነ አንዱ ማሳያ ጌታችን እንደው ደግ አደረክ ማለት ነበረበት አይደል? ጌታ ግን ምን አለው መሰለ? በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ። አየህ? ኦኬ። ስለዚህ ክርስቶስ ኢየሱስ ኢቭን ከዛ በኋላ ጆሮውን የተቆረጠውን ሰው ራሱ ምን አድርጎታል? ሌላ ወንጌላት ላይ ሄደህ ብትመለከት፣ ለምሳሌ ላንብብልህ እግረ መንገዳችንን ሉቃስ 22 ላይ መተህ ብትመለከት የሉቃስ ወንጌል ምዕራፍ 22 ላይ እንዲህ የሚል ቃል ታገኛለህ። የሉቃስ ወንጌል ምዕራፍ 22 ቁጥር 51 ላይ ቁጥር 50 ስታነበው የሉቃስ ወንጌል ምዕራፍ 22 ቁጥር 50 ላይ ከነርሱም አንዱ የሊቀ ካህናቱን ባሪያ መጥቶ ቀኝ ጆሮውን ቆረጠው ይላል። ቁጥር 51 ላይ ኢየሱስ ግን መልሰው ይህንስ ፍቀዱ አለ፣ ጆሮውም ዳሶ ፈወሰው። አየህ፣ ኢቨን ሁላ እዛ ጋር ጆሮውን የተቆረጠው ሊቀ ካህናቱ ሊያስሩ የመጡትን አየህ፣ ሊያሰቃዩ የመጡትን ሊገሉ የመጡትን ራሱ ጴጥሮስ ልክ ጆሮውን ሲቆርጠው ጌታችን ምን አደረገ? ጆሮውን ፈወሰው። አየህ ምን አይነት ጌታ እንዳለ። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ትምህርት ያስተማረ ጌታ ነው ያለ። ስለዚህ እንደው ክርስትና በአጠቃላይ ይሄ ከጦርነት ጋር ከምን ጋር እንደዚህ አይነት ነገር ስፒሪት እንደዚህ አይነት መንፈስ የለውም የጌታችን ኢየሱስ ትምህርት። ኦኬ። ስለዚህ ከዚህ አንጻር ነው የምንመለከተው። ዋዴ በደንብ አብራርቶታል፣ ግን ደግሞ አፕሊካብል ሆኖ እንድታየው ስለፈለኩ ነው ይህን ጥቅስ ያነሳውልህ ወዳጅ። ቴንኪዩ በጣም ነው የማመሰግነው። ዲፕ አንደርስታንዲንግ፣ የሚገርም እይታ። እኔ ለምን እንደዛ እንደማላይ አላቅም። ሌላ ነገር ነው የሚታይ ሰባህ ነበርኩ ሰዓት
እና ችግር የለውም። አይ ባይዘው ጎበዝ ነህ እኮ ብልሃትህና ጎብዝናህን ነው የሚያሳዩ። ለምን ሰው ጥያቄ ሲፈጠርበት ክርስቲያን ወንድሞቹን ክርስቲያን ወንድሞቹን ከዛ በኋላ ደግሞ ሌሎች ክርስቲያን መምህራን የቤተክርስቲያን አባቶችን መጠየቅ መቻል ይሄ እኮ ብልሃት ነው። በቃ ገባ ትማርበታለህ። አንተም ደግሞ ከዛ አሁን አንተ ከአሁን በኋላ ሰው ጥያቄ ሲጠይቅ ያብራራበት መንገድ አለ፣ ጥቅሶቹ አሉ፣ እኔ የሰጠው ጥቅሶች አሉ። እነዚህን ጥቅሶች ይዘህ ከዚህ አንጻር ነው ብለህ ለሌሎች ሰዎችም ትተርፋለህ ማለት ነው። አየህ፣ ደፍኔትሊ በጣም ነው የማመሰግነው። አደከምኳቸው። ቻው። እሺ፣ መልካም አዳር። እሺ ወንድማችን አትጥፋ። እግዚአብሔር በነገር ሁሉ ከአንተ ጋር ይሁን። በርታ። አሜን አሜን። እሺ አባት። እሺ ሞርካ ዮሐዴ 2 ሰዓት ነው ላይቭ የገባ ነው ብሮስኪ። እንግዲህ ሰዓቱ በኢትዮጵያ ሰዓት አቆጣጠር ለ5 ሩብ ጉዳይ ይላል እና መዝሙር ነገር ሰማምተ ምናምን ነገር ብናጠቃልል ምን ይመስላል ፓፓ? እንደ ህንድ ፊልም 3 ሰዓት ብናደርገው አጠቃላይ ፕሮግራማችን እንደ ህንድ እንደ ሰው ለሰው አይሻልም? አረዘም ሰው ለሰው ነበር የሚባል ሰው ለሰው ህንድ ፊልም በፊት 3 ሰዓት ነበር አይደለ? እና ኩቹ ታይትላል ሰዓት አለው ጭራሽ። አይ ህንድ ፊልም በፊት ያው 3 ሰዓት ነው አይደለ? የህንድ ፊልሞች የሚባሉት እኮ 3 ሰዓት ነው። 3 ሰዓት ነው፣ ብዙዎቹ 3 ሰዓት ነው አንድ ፊልም ማለት ነው። በፊት አምናሽር ርዝመቱን እኮ ነው የምልህ እኔ እኮ ለዛ 2 ሰዓት ስለገባን አሁን ላይቭ ከገባን 2 ሰዓት ከ45 ሆኖናል እና 2 ሰዓት ከ45 ሆኖናል እና ያው ህንድ ፊልም ሊሆን ትንሽ ነው የቀረው። ስለዚህ የቀረችው መዝሙር እንስማበት እኮ እያልኩ ገባኝ። እሱማ እኔ ርዝመቱን ሳይሆን እኔ ደግሞ እንትኑን የሚጀምርበት ምናምን መስሎኝ እኮ ርዝማኔ ላይ ነው እንዴ? ርዝማኔ አለው። እሺ አሁን ጥሩ አንዱ ላሉ መሰለኝ። አሁን እስቲ እንትን የሚለው መዝሙር ክፈትልን። ይዋዲ አባቶይ በምትወደው አባቶይ በአንድ ልጅ የሚለው መዝሙር አወቀው። እንደ ሰው ልማድ አንዋጋም የሚለውን እንደውም አሁን መጨረሻ ላይ ከሰይፍ ጋር በተገናኘ ስለሆነ መልስ የሰጠ ነው። የምርትነሻ ነው። አስተካከልኩት ነው። ተሚ በጣም አቤቱ በአንድ ልጅ የሚለው መዝሙር ነው። ክፈትለት እስቲ ይዋዲ። ተሚ እንደውም ያዳምጥ። በጣም እኔ በጣም ነው። አቤቱ በአንድ ልጅ በጣም ደስ የሚል መዝሙር ነው። አቤቱ እኔ ልዘምር ነበር። እዚህ ጋር 700 ሰው አለ። 700 ሰው እንዳይበተን ትቸዋለሁ። ጋይስ ታብታብ አድርጉ። እሺ ታብታቡን እንደምንም 1 ሚሊዮን እናስገባው። እንደምንም ይሰማል። አቤቱ በአንድ ልጅ ዮሐዴ አቤቱ በአንድ ልጅ ነው የሚለው ርዕሱ ታውቃለህ? የመጣው አቤቱ እኔ ከኋላ መጥቼ መዝሙር ርዕስ ልንገርህ። ተው አቤቱ ላንተ ይላል። አቤቱ ለአንድ ልጅ እንትኑ አቤቱ ተሜ ራሱ ተበልተሃል። አቤቱ ለአንድ ልጅ አይደለም የሚለው አቤቱ በአንድ ልጅ። አቤቱ በአንድ ልጅ ልዘምረው እንዴ? ሰው እኮ ነው እንዳይበታ። አይ ትንሽ ልዘምረው አንተ ትንሽ ልዘምረው። ገና ስታስብ ራሱ ይኸው አዋፋት እዚህ ጋር መንጫጫት ጀመሩ። እንዴ አንተ ርዕሱ ሌላ ነው እንዴ? አቤቱ በአንድ ልጅ አይደለም፣ እንደ ሰው ልማድ መሰለኝ። እንደ ሰው ልማድ ነው በቃ። አቤቱ በአንድ ልጅ ቺጭስ እኮ እሱንም እድሜ ለኔ ጭራሽ አይመጣም እኮ ለጋዴ ራሱ የነገርኩት እንደ ሰው ልማድ የሚለውን እኔ ነኝ። ኧረ
አንተ ምንም አትናገረው ነገር አለ። እንደ ሰው ልማድ ኧረ ተው በእናትህ። ኧረ ተው፣ ህዝቡን ልትፈትን ነው እንዴ ዛሬ? እንዲህ አንተ ግጥሙን አላኘከው? እንደ ሰው ልማድ ምናምን ብሎ አይ ቲንክ አሁን አግኝቼዋለሁ። መንፈስ ነው